እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። ከትናንት ወዲያ ቢቢሲ ስፖርት ድረገጽ ላይ አሌክስ ሆል ስለሰጠው አስተያየት የተጻፈውን ጽሁፍ ሳነብ ነበረ እና ያው ይህን ቪዲዮ ለመስራት ወሰንኩኝ። ስለዚህ አስባችሁታል? አርሰናል ከሪያል ማድሪድ በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ምን አይነት ገራሚ ጨዋታ ሊሆን እንደሚችል። ስለዚህ በዚህ ጽሁፍ ላይ ሆል የተለያዩ ሀሳቦችን ጠቃሚ የሆኑ ሀሳቦችን አንስቷል። በተለይ እነዚህ ሀሳቦች የሚያጠነጥኑት አርሰናል ይህንን ጨዋታ እንዴት አቅዶ መወጣት እንዳለበት ሲሆን፣ ስለዚህ የተነሱትን ዋና ነጥቦች እኔም ከእናንተ ጋር አጋራለሁኝ። ስለዚህ በቅድሚያ ሆል የተናገረው ነገር ምንድነው? ያው አርሰናሎች የሚታወቁት በተለይ በፕሪሚየር ሊጉ ምርጥ የሚባል የተከላካይ መስመር እንዳላቸው ነው። በዚህ ማንም የሚከራከር አይመስለኝም። ምክንያቱም በዘንድሮ የውድድር ዓመት 24 የሚሆኑ ጎሎች ብቻ ነው የተቆጠሩባቸው። ያው ይሄ 24 የሚለውን ቁጥር ያገኙት ከዚሁ ጽሁፍ ነው እና ይህንን ቁጥር በተለይ ትላልቅ ከሚባሉ ሌሎች ቡድኖች ጋር ስናነጻጽረው ምርጥ የሚባል አቋም ላይ በተከላካይ መስመሩ እንዳላቸው የሚያሳይ ነው። ስለዚህ ያው ሆል የተናገረው ነገር ምንድን ነው? የአርሰናል ጠንካራ የተከላካይ መስመሩ በተለይ እንደ ሪያል ማድሪድ አይነት ከባድ ቡድንን በሚገጥሙበት ጊዜ ለነሱ ጠቃሚ እንደሆነ ወይም እነሱን እንደሚረዳቸው ተናግሯል ማለት ነው። እና ያው የአርሰናል ተከላካይ መስመሩ ጠንካራ ነው ብሎ ቢያነሳም ሌላ የተናገረው ነገር ምንድነው? ያው የአርሰናል የፊት መስመሩ ትንሽ እንደተቸገረ ነው። እናም ያው የአርሰናል የፊት መስመሩ ወይም ደግሞ አጥቂ መስመሩ ትንሽ እየተቸገረ ስለሆነ እነሱ ያው የተከላካይ መስመራቸው ጠንካራ ስለሆነ እዛ ጠንካራ ጎናቸው ላይ እንዲያተኩሩ እንደተገደዱ ነው የሚገልጸው። ስለዚህ ይህንን ጠንካራ የተከላካይ መስመራቸውን ወይም ደግሞ ዲፌንሲቭ ስትራቴጂያቸውን ከሪያል ማድሪድ ጋር በሚኖራቸው ጨዋታ ላይ እንዲጠቀሙት ነው እሱ እየገለጸ ያለው። ስለዚህ የአርሰናል የተከላካይ መስመር በዘንድሮ የውድድር ዓመት በጣም ጠንካራ ነው። እናም እነሱ እዛ ጥንካሬያቸው ላይ የሚያተኩሩ ከሆነ ሪያል ማድሪዶችን ሊያስደነግጧቸው ይችላሉ ማለት ነው። ስለዚህ ምክንያቱም ይሄኛው ሪያል ማድሪድ ቤት ውስጥ ያሉት በጣም ጠንካራ ተጫዋቾች አሉ አይደለ? እንደ ምባፔ፣ ቪኒ ጁኒየር፣ ቤሊንጋም የመሳሰሉት እነዚህ ጠንካራ የማድሪድ ቤት ተጫዋቾች በተለይ የአርሰናልን የተከላካይ መስመር ሰብረው እንዳይገቡ የሚረዳቸው ነው የሚሆነው። አሁን ደግሞ ስለ ሪያል ማድሪድ እናውራ። ያው በዚህ ጽሁፍ ላይ እንደገለጸው እንደ ምባፔ፣ ቪኒ ጁኒየር፣ ቤሊንጋም፣ ሮድሪጎ የመሳሰሉ የዓለም ምርጦቹ ተጫዋቾች ናቸው በማለት ነው የገለጸው። ያ ራሱ ማጋነን አይሆንም። እነዚህ አራት ተጫዋቾች የዓለም ምርጦቹ ናቸው ተብሎ ሲገለጽ እና እነዚህ አራቱ ተጫዋቾች ሌሎቹንም በነገራችን ላይ ሳይጠቀሱ ነው። እነዚህ ተጫዋቾች ጨዋታን በሰከንድ የመቀየር አቅም አላቸው ነው በማለት የተናገረው። ስለዚህ በዚህ መሰረት የመልሶ ማጥቃቱ ላይ አርሰናሎች መጠንቀቅ አለባቸው በማለት ነው የተናገረው። እኔም በዚህ ሀሳቡ እስማማለሁኝ። ምክንያቱም አርሰናሎች ሲሆን ሪያል ማድሪዶች በቃ ጨዋታን በመቀየር ጨዋታን በመለወጥ በጣም የታወቁ ናቸው። ይህንን ደግሞ በጣም በተደጋጋሚ ያየነው ነገር ነው። ማድሪዶች 1-0፣ 2-0፣ 3-0፣ 4-0 ሊመሩ ይችላሉና ተቃራኒው ቡድን አሸንፍ ያለው ብሎ መቀመጥ እንደሌለበት ያየነው ነገር ነው ለብዙ አመታት። ምክንያቱም ክፍተት ካገኙ በዛ ክፍተት ተቀናቃኝ ቡድኑን እንደሚቀጡ ተመልክተናል። ስለዚህ በጣም ለኛ አጓጊ የሚሆነው ነገር ምንድነው? ያው አርሰናሎች የተወሰኑ ጉዳት እያስተናገዱ ነው በአሁን ሰዓት ላይ። ስለዚህ በዛ ጉዳት መሰረት በተለይ ከሪያል ማድሪድ ጋር የሚኖራቸውን ጨዋታ የተከላካይ መስመሩ ላይ በማተኮር መጫወት እንዳለባቸው ነው። በተለይ የቆሙ ኳሶች ላይ በማተኮር ወይም ደግሞ መልሶ ማጥቃቱ ላይ በማተኮር እንዲጫወቱ ነው አሌክስ በሀሳቡ የገለጸው። እናም እውነቱን ለመናገር ያ ሊሰራ ይችላል፣ ውጤታማ ሊያደርጋቸው ይችላል። ምክንያቱም የሪያል ማድሪድን እነኚህ ጠንካራ የሚባሉ ወይም አስፈሪ የሚባሉ የፊት መስመር ሶስቱ አሉ አይደለ? እነ ቪኒ ጁኒየር፣ እነ ምባፔ። ስለዚህ ምናልባትም አርሰናሎች ልክ ይሄ ወደፊት እየሄዱ እንደሚጫወቱት አይነት ጨዋታ እሱን መጫወት ላይችሉ ይችላሉ ከማድሪድ ጋር በሚኖራቸው ጊዜ ማለት ነው። ስለዚህ ምናልባትም ልክ ጊዜ እየጠበቁ ለምሳሌ በቆሙ ኳሶች፣ ምክንያቱም በቆሙ ኳሶች በተለይ ከኮርና በጣም ብዙ ጎል ነበር ያገቡት እስከተወሰነ ጊዜ፣ አሁን ያለውን ስታት ወይም ቁጥር ባላቅም። ስለዚህ ከቆሙ ኳሶች ከኮርና ወይም ከማዕዘን ምት የሚመቱ ኳሶችን በመጠቀም በመልሶ ማጥቃት አርሰናሎች አድቫንቴጅ እንዲወስዱ ወይም ደግሞ ያንን
እድል እንዲጠቀሙ ነው የገለጸው። በዚህ ሀሳቡን ይመስማማሉኝ። ምክንያቱም በተከላካይ መስመሩን ላይ በጣም ትኩረት በማድረግ ቢጫወቱ ለአርሰናሎች ጠቃሚ ሊሆን ይችላል። በሌላ መልኩ ደግሞ ለአርሰናሎች ያው ሪያል ማድሪዶችን የሚያስጨንቁበትን ሁኔታ ሊፈጥርላቸው ይችላል ማለት ነው። ከዛ ግን ያም ሆኖ ያው አርሰናሎች የመልሶ ማጥቃቱ ላይ የጎል እድሎችን ይፈጥራሉ የሚለውን ነገር አብረን የምንመለከተው ነው የሚሆነው። በተለይ የፊት መስመር ተጫዋቾቻቸው ልክ አሁን ሳካ ተጎድቷል አይደል? ስለዚህ እነሱ ድነው ወደ ሜዳ የማይመለሱ ከሆነ ሙሉ የፊት መስመር ተጫዋቾቻቸው ሳካ የፊት መስመር እንኳን ልንለዋለን እንዴ። ለማንኛውም እነሱ ካልተመለሱ ሜቢ ምናልባትም ለአርሰናል ከባድ ሊሆን ይችላል። ሌላኛው ሀዋል ያነሳው ነገር ምንድን ነው? ያው የፕሪሚየር ሊጉን ዋንጫ አርሰናሎች ተስፋ ቆርጠዋል። የሚያናድድ ነገር ቢሆንም ያው በተለይ ለአርሰናል ለብዙ አርሰናል ደጋፊ የሚያቃጥል ቢሆንም ማለት ነው። ምክንያቱም ሲቲ በደከመበት አመት ላይ በቃ እድላቸው አሳልፈው ለሊቨርፑል መስጠታቸው ብዙ የአርሰናል ደጋፊዎችን ያናደደ ነው የሚሆነው። ግን አርሰናሎች የተቀበሉት ይመስለኛል ግድ ቢሆንም። ስለዚህ ያው አርቴታ በቃ እያንዳንዱን ጨዋታ እስቲ ለየብቻ ነው በማለት ተናግሯል። እንግዲህ ከዛ ውጪ ምንም አማራጭ የለውም። ስለዚህ ሀዋል ምንድን ያለው ይሄ ከሁሉ ቡድኖች ይልቅ ከሪያል ማድሪድ ጋር መመደባቸው በጣም ከባዱን ቡድን መግጠማቸው በጣም የሚያበሳጭ፣ የሚያሰጋ፣ የሚያስፈራ ነገር ነው ለአርሰናል። ነገር ግን ምናልባት ምክንያቱም እግር ኳስ ነው፣ ምንም ነገር ሊፈጠር ይችላል። ስለዚህ ምናልባት ማድሪዶችን ሊያበሳጯቸው ይችላሉ። እንደኔ ማድሪድን ሊያሸንፉ ይችላሉ ወይ የሚለው ነገር አጠራጣሪ ነው። ምክንያቱም ቻምፒየንስ ሊግ ነው፣ ሪያል ማድሪድ ነው። በተለይ ከቅርብ ዓመታት ወዲህ በቃ ቻምፒየንስ ሊግ የማድሪድ እስኪመስል ድረስ ማድሪድን ማሸነፍ በጣም ከባድ የሆነበት ሁኔታ ነው ያለው። ስለዚህ ያው ይህንን አርቲክል ካነበብኩኝ በኋላ የተረዳሁት ነገር ምንድን ነው፣ ይሄ ጨዋታ በጣም ከባድ ነው የሚሆነው። ሳላነብም ለነገሩ ከባድ መሆኑን ሁሉም የስፖርት ዓለም የሚያውቀው ነው። ስለዚህ አርሰናሎች በተቻላቸው አቅም የተከላካይ መስመራቸውን ማጠናከር አለባቸው። ምክንያቱም ጎል ካልገባባቸው በስተቀር የመሸነፍ እድላቸው በጣም ጠባብ ነው የሚሆነው። ምክንያቱም ዲፌንሳቸው ጠንካራ ሆኖ ከዛ ያገኟትን አጋጣሚ ደግሞ ወደ ጎል ከቀየሩት እነሱ ጎሉን አግብተው በባዶ ጎል ከንሲድ አድርገው ወይም ምንም ሳይገባባቸው ሊያሸንፉ ይችላሉ። ስለዚህ ሀዋል ያለው ምንድነው ማድሪድ ያሸንፋል ለማድሪድ ነው ማደላው ነው ያለው። ያንን የሚያለበት ምክንያት ያው አንደኛ ማድሪድ ነው፣ ሁለተኛ የአርሰናልን የጉዳት መጠንም ከግምት ውስጥ በማስገባት ነው። ስለዚህ ጨዋታውን በጣም አጓጊ ያደርገዋል። ማድሪድ የሚያሸንፍ ይመስለኛል። ከዛ በተጨማሪ ደግሞ ያው ማድሪስታ እንደመሆነ መጠን ማድሪድ እንዲያሸንፍ ፈልጋለሁ። በተለይ ምባፔ ከሪያል ማድሪድ ጋር ቻምፒየንስ ሊግ ዋንጫውን ቢያነሳ ደስ ይለኛል። ግን ደግሞ እንደ እግር ኳስ እንደሚወድ ሰው አርሰናሎች ቻምፒየንስ ሊጉን ዋንጫ ቢያነሱ በተለይ በቅርቡ ዋንጫ ከበሉ ብዙ አመት ስለሆናቸው በቃ አርሰናሎች ቢያሸንፉ ደግሞ እንደው ለእግር ኳስ በጣም ደስ የሚል ያልተጠበቀ ነገር በተለይ እግር ኳስ አፍቃሪውን የሚያዝናና ውጤት ይመስለኛል ማለት ነው። ለማንኛውም እስኪ እድሜ ከሰጠን በቅርቡ የምናየው ይሆናል። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበላል።